ህፃን መስለን ለዛ ነው። ወይ ይቅርታ እንዴ አሁንስ ትልቅ ሰው ነኝ ያለ ድምፁ እንትን ነው፣ ኤፌክት ነው። አዎ እንደዛ ከሆነ ጥሩ ነው። አይ ህፃን ከሆነ ቲክቶክ እንዳይቀጣኝ ነው። ኧረ አይደለም። ሰላም ነው አለው እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ አይደለ? ስራ ሁሉ አማን ሁሉ ሰላም። ደስ ይላል በጣም አመሰግናለሁ። ዝም ብዬ ስዞር ሰውን ስፈልግ አገኘሁሽ። እንኳን መጡ፣ ደስ ይላል። አሜን። እኔ ከምፈልጋቸው ሰዎች ነሽ። ለምሳሌ የጠፉ ሰዎችን ስፈልግ ነበር። ክፉ የጠፉ ሰዎችን ማለት አረን ያለው አልጠፋም። አይ ከጠፉ ሰዎች ከሆንሽ ብዬ ነው። አረን ያለው አልጠፋውም። አልገባኝም። አይ የጠፉ ሰዎችን እየፈለኩ ነበር። ከነዛ መካከልም መስለሽኝ ነው አይደለም ማለሽ? አረ ኡስታዝ አለ አልጠፋውም አለው። ማን ነው ኡስታዝ? አቆታለሁ እኮ አቆታለሁ። ረባኪ በኮሜንት ሙሉ ያዙብሽ እንዳይሆን። አረ ማርያምን አቆታለሁ እንዴ! በደንብ ነው እኔ ኡስታዝ አይደለም። በዛኛው አካውንቴ እንደው ፎሎ ነው እንዴ? ያው በእርግጥ እኔ ኦርቶዶክስ ነበርኩኝ። እንዳጋጣሚውኝ ሰው ስፈልገኝ ተገኘው ከሰው መካከል። ከዛ እኔን ይዞ ስገቡኝ እኔ ተራይ ደግሞ ሰው መፈለግ ጀመርኩ። በርታ ጎበዝ፣ ደስ ይላል። አዎ። እና ኦርቶዶክስ ነሽ? እስቲ አንዴ ስበኪልን አንስማሽ። አይ እኔ ሰባኪ አይደለሁም። አንቺ መማሩሻ ነው የምትለው? እውነት ሰባኪ አይደለሁም። እውነት አንቺም ጠፍተሻል። ሰባኪ ባትሆኝም የሰማሽን አሰማሽ ይሉኛል ኮሜንት ላይ እያሉ ነው። አንቺም ጠፍተሻል እያሉ ተው ሌላ ነገር ውስጥ አትገቡ በማርያም ተውት ከስር ያላችሁት እንትን እንዳትሉ። ለማንኛውም ያው እኔ ድገት ጠፉ ብዬ የማምነው አምላክን ትተው ሌላ አምላክን የሚያመልኩ ናቸው። ለምሳሌ ሙሴ ጥሪ ሲያደርግ የነበረው ለእስራኤላውያን እስራኤላዊ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ሲል ነበር። ኢየሱስ ክርስቶስም እንደዛው ለእስራኤላውያን ሲጠይቁት አምላካችን አንድ አምላክ ነው ብሎ ጥሪ ሲያደርግላቸው ነበርና እና እነዚህ ነቢያቶች እንኳን አምላክ አለን አምላካችን ደግሞ እሱ አንድ ብቻ ነው ሲሉ ስለነበሩ ወደዛ አንዱ አምላክ አብረን ብንጓዝ ለማለት ነው። እንደው ጥያቄ ልጠይቅሽ ቅር ካላለሽ? አዎ ግን ስለ ሃይማኖት ብዙም ባላወራ ደስ ይለኛል። ይቅርታ። አይ ካንቺ ለመማር ነው። ሃይማኖት መንካት አልወድም። የኔንም እንድነካብኝ አልፈልግም። እኔ ስለ ዕውቀቱ እንትን ስለ ሃይማኖቴ እንዲነካ አልፈልግም። እሺ እኔ እንዲሰብክ ደግሞ ፍቃጂልኝ። የሰውን አነካም ግን አስተምራለሁኝ። አፍትክ እጃብን በስልክ ብትለሽም ባትለሽም ችግር የለውም። መስልሃ ነው። ለሰው ብትቀመጪ ምንም ችግር የለውም። አንቺ ደስ እንዳለሽ ምን መሰለኝ ያው እንግዲህ ደስ እንዳለሽ። እሺ ቴንኪው አመሰግናለሁ ስላከበርሽኝ። እግዚአብሔር ያከብርሽና ያው እንግዲህ እኛ በእስልምናችን አላህ Subhanahu Wa Ta'ala ያው ነቢያቶችን ከዚህ በፊት የነበሩ እነ ኖህ እና አብርሃም እንደ ሙሴ እንደ ኢየሱስ ሰው እንዳይረብሽን ግን ገብቶሽ ሰው እንዳታስገቢ። እኔም ሰው አላስገባም። ተስማማ? እነዛ ነቢያቶች ጥሪ ሲያደርጉ ነበርና በቁርአን ጥሪ ሲያደርጉ እናንተ ህዝቦች ሆይ እየደበደቧቸው እየገረፏቸው ከሀገር እያባረሯቸው ምን ይላሉ? ህዝቦች ሆይ ከአንዱ አምላክ ውጭ ሌላ አምላክ ከሌላችሁ ወይ ወደሱ ተመለሱ፣ እናንተ ወደሱ ከተመለሳችሁ እሱ ይቅር ይላችኋል ብሎ ጥሪ ሲያደርጉ ነበርና እነዛ ነቢያቶች ሲያደርጉ ነበሩም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ሲመጡ ምንድነው አሉ? እናንተ ህዝቦች ሆይ
ቁሉ ላኢላሃ ኢለላህ ቱፍሊሑን ዋርኒንግ እየሰጠኝ ነው። አይ ዶንት ኖ ለምን እንደሆነ ላቅም። ያ ጀማዓ ኮፒ ሊንክ አድርጉ። ዋርኒንግ ሰጥቶኛል። እጄን እንድልስ ለማድረግ አድርጉላችሁ። ኮፒ ሊንክ እጄን አላንቀሳቀስ ይመቸኛል እና እናንተ ሰዎች ሆይ ላኢላሃ ኢለላህ በእውነት መመለክ ከአላህ ውጭ ሌላ አምላክ የለም ብላችሁ መስክሩ። ቱፍሊሑን ማለት እናንተ ስኬታማ ትሆናላችሁ ብሎ ነው ሰዎችን ጥሪ ሲያደርጉ ነበር 13 ዓመት ሙሉ ማለት ነው። ሰላትም ሳያዙ ጾምም ሳያዙ መጽዋዕትም እንድሰጥ ሳያዙ በፊት እቺን ቃል ብቻ ነበር 13 ዓመት ጥሪ ሲያደርጉ ነበር። ለምን ይሄን ቃል ካላለ ሰው አንዱን አምላክ ካላወቀ ወደ ጀነት መግባቱ ሩቅ ስለሆነ ማለት ነው። ስለዚህ ዋና ይሄ ነውና ቤዚኩ አላህን በብቸኝነት እንዲገዙ ጥሪ ሲያደርጉላቸው ነበርና አላህ ደግሞ ለሙሐመድ ሰለላሁ ዐለይሂ ወሰለም ሰዎችን ከዛ በኋላ ጥሪ እንዲያደርጉ ደግሞ የሰጣቸው ነገር አለ። እሱ ምንድነው? ያ ሙሐመድ ሰለላሁ ዐለይሂ ወሰለም አላቸው ምዕራፍ 3 ቁጥር 67 ላይ ቁል በላቸው ያ አህለል ኪታብ እናንተ የመጽሐፍት ባልተቤቶች ሆይ የመጽሐፍ ባልተቤቶች የሚባሉ ሙስሊምን እንከተላለን ያሉት ይሁዲያንና ክርስቲያኖች ናቸውና በላቸው አለ ተዓለው ኑ በላቸው ኢላ ከልመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል ወዳለችው ቃል አንድች ቃል ኑ በላቸው። እሱ ምንድነው ከተባለ አችኛው አንዱ ቃል ምንድነው ተባለ አላ ነዕቡደ ኢላላህ ከአንዱ አላህ በስተቀር ሌላ እንዳናመልክ ወደዚች መካከል ነው። እኛም ከሱ ውጭ እናመልክም እናንተ መታመልኩና አንድ ላይ እንሁን አንድ እንሁን ኑ ብለ ጥሪ አድርግላቸው። ወላ የተኺዘ ባዕዱና ባዕዳን ከፊላችን ደግሞ ከፊላችን አርባባን አምላክ አድርገን እንዳንይዝ ሰውን አምላክ አድርጎ እንዳይዝ። ወላ የተኺዘ ባዕዱና ባዕዳን አርባባን ሚን ዱንላህ ከአላህ ውጭ ሰው አድርጎ እንዳያመልክ ቃልቻም ይሁን ምንም ይሁን ቀብርም ይሁን የፈለገ ነገራቶችን ሰው የተባለ ሁሉ እንዳናመልክ ኑ ወደ አንዱ ጌታ እንመለስ ብላችሁ ጥሪ አድርግ ያ መሐመድ ሰለላሁ ዐለይሂ ወሰለም አለው። ከዛ በኋላ አላህ ሱብሓነሁ ወተዓላ ቀጥታ ክርስቲያንና ይሁዲያኖች ጠርቶ እንዲህ ይላል ምዕራፍ 4 ቁጥር 171 ላይ ያ አህለል ኪታብ አለ እናንተ የመጽሐፍት ባልተቤቶች ሆይ ቀጥታ ማን በመሃል ሳያስገባ ጥሪ ወደ እነሱ አስተላለፈ። የራሱ ምን አለ? ላ ተግሉ ፊ ዲኒኩም እናንተ ክርስቲያንና ይሁዳኖች በእምነታችሁ ድንበር ትለፉ አለ። እንዴት ተደርጎ ነው ድንበር አለፉ ከተባለ እነዛ ይሁዳኖች ኢየሱስ ክርስቶስ ምንድነው የሚሉት? እሱ አባት የለውም ድቃላ ነው ብሎ ነው የሚያምኑት። እነማን ነው የሚሉ? ይሁዳኖች እንደዛ ብሎ ያምናሉ። ይሄ ኢየሱስ እኛ የምንጠብቀው አይደለም ግን የድቃላ ልጅ ነው ብሎ ይላሉ። ሙስሊሞች ደግሞ ክርስቲያኖች ደግሞ አይ እሱ እግዚአብሔር አምላክ ነው እንጂ ዲቃላ አይደለም ብሎ ያምናሉ። አላህ ደግሞ በዚህ መካከል ምላላቸው እናንተ ዲቃላ አትበሉ ድንበር አትለፉ። እሱ ምንድነው ከተባለ በተአምር ከእናቱ በሁን የተገኘ ነው ወይ ደግሞ በይሁን ቃል የተገኘ የአላህ መልእክተኛ የተከበረ ነው። እናንተ እንዲህ ማለታችሁ ትክክል አይደለም ድንበር አልፋችኋል አላቸው። እነዚህ ጋር ደግሞ ክርስቲያኖች ጋር መጥቶ ኢነመል መሲሑ አላቸው። መሲሑ እብን መርየም የመርየም ልጅ አለ። የኔ ልጅ አላለም የመርየም ልጅ ከዛ ስለተወለደ ማለት ነው ምንድነው ረሱላህ የአላህ መልእክተኛ ነው። ከዛ የበለጠ ያለፈ እንትን የለውም ደረጃ የለውም። የተከበረ የተወደደ በአላህም በሰው ቦታ የተወደደ የአላህ መልእክተኛ ነውና ከዛ በኋላስ እንዴት ተገኘ ከተባለ ወከሊመቱሁ አልቃሃ ኢላ መርየም ይሁን ቃሉ የአላህ ይሁን ቃሉ ወደ መርየም ተጣለ። ምን እንዲሆን በዛ ቃል እንድገኝ እንድፈጠር አላህ Subhanahu Wa Ta'ala ወደዛ ጣለ ይላል። ወሩሁ ምንሁ ቃሉን ከጣለ በኋላ ደግሞ ሩህ ወይ ደግሞ ነፍስ ነው የምንለው ከአላህ Subhanahu Wa Ta'ala የሆነ ለምሳሌ እኔ ከአዳም ዘር ነኝና ከእናትና ከአባቴ ተገኘው እነሱ በባዮሎጂካል መንገድ የወለዱኝ አባትና እናት ተገናኝቶ ግን ነፍሴ ከየት ነው ከአላህ ነው ማለት ነው። ልክ ኢየሱስም ክርስቶስ በይሁን ቃል ሁን ብሎ ካዘዘ በኋላ ግን ነፍሱ ከየት ነው ከአላህ Subhanahu Wa Ta'ala ነው ተደረገለት ተሰጠው ብሎ ይለኛል። ከዛ ቀጥሎ ምን አለ? ወላ ተቁሉ ثلاث አለ አላህ ሶስተኛ ነው አትበሉ ወይ ደግሞ አሁን በእኛ በመናቆ ቋንቋ አብ ወልድ መንፈስ ቅዱስ ከሶስቱ አንዱ አምላክ ነው አትበሉ። ሌላው ልጅ ነው አትበሉ። ሌላ ደግሞ መንፈስ ነው አትበሉ። አምላክ አንድ ብቻ ነው ተከልከሉ ይላል። ኢነማ አላህ ኢላሁ ዋሂድ አላህ አንድ አምላክ ብቻ ነው ሁለት
ሶስት ወይ ደግሞ ሶስቱ አንድ አይደለም ብለህ ጥሪ ያደርግላቸው አለ። ታዲያ ይሄን እሺ ብሎ የተቀበለ ሰው ምንድነው ከተባለ እኛ በሙስሊሞች ከነቢያቶች ተነሰው ከአዳም ከኖህ ከአብርሃም ከሙሴ ከኢየሱስ ክርስቶስ ጀምሮ እስከ ዛሬ ይህን ጥሪ ተቀብሎ የሄደ ሰው ሙስሊም ይባላል። ሙስሊም ማለት ትርጉሙ የአላህ Subhanahu Wa Ta'ala ትእዛዝ መቀበል ማለት ነው። استسلام لله ነው። ቀልብሽና ስራሽን አካልሽን ለአላህ Subhanahu Wa Ta'ala መገዛት እስላም ይባላል። ለዛ ነው ነቢያቶች ሁሉ ሙሴ ወደ ጦራ እንትን ተራራ ወጥቶ ከእግዚአብሔር ጋር ለመነጋገር ወጥቶ ነበር። ያው አንቺም ታውቃለሽ መጽሐፍ ቅዱስ ቁርአንም ለም ስላለ ከዛ ከሄደ በኋላ ቀጠሮ ያዘለት አላህ 30 ቀን ነበር 40 ቀን አደረገለት። ከአላህ Subhanahu Wa Ta'ala ጋር እየተነጋገረ እያለ ድምጽ መስማት ካልቀረማ አለው እንደው አንተ መመልከት ፈልጋለሁ ጌታዬ ብሎ ጠየቀው። አላህ ምን አለው? አይ ሙሴ እኔን ማየት አትችልም አለው። እኔን ማየት አትችልም ወላኪን انظر الى الجبل አለው። ነገር ግን ወደዛ ተራራ ተመልከት አለው። فإن استقر مكانه ያ ተራራ በቦታ ላይ ከረጋ فسوف تراني ከዛ ታየኛለህ። ያ ተራራ ቦታ ላይ ረግቶ አንተ ስታይ ምቆይ ከሆነ ታየኛለህ። ስለዚህ ወደዛ ተመልከት አለው። ልክ ሙሴ ወደዛ ተራራ ዙሮ ለመመልከት ስል ተራራው ተንኮትክቶ ከዛ ጠፋ። አላህ መለኮቱን እዛ ላይ ሲያበራ ማለት ነው። ከዛ ሙሴ ምን አለ? ራሱን ስቶ ወደቀ። ስነቃ ምን አለ? فلما افاق قال اني تبت አለ። በቃ እኔ ወደ ጌታዬ ተመልሻለሁ ይቅርታ ብያለሁ አለ። አንተም አለ ማለት ትክክል አልነበርኩም መለኮት ስለማይታይ አምላክ ስለማይታይ። ከዛ በኋላ እኔ የመጀመሪያ አማኝ ነኝ አለ። የመጀመሪያ አማኝ ነኝ ስልኮ ከዚህ በፊት ኑህና አብርሃም እኮ አማኝ ነበሩ፣ ግን ከህዝቦቹ መጀመሪያ አምላክ እንደማይታይ ማመን እኔ ነው አለ። ቀጠለና ምዕራፍ 10 ቁጥር 71 ላይ ብትመልከቺ ምን አለው? እናንተ ሙስሊሞች ከሆናችሁ አለው ለህዝቦቹ ወደ ፍርዓውን ሲሄዱ ማለት ነው። ፍርዓውንን ሲፈሩ ሙስሊሞች ከሆናችሁ ወደ አላህ ተመኩ አለ። ሙስሊም ከሆናችሁ ብሎ ነው አለ። ከዛ ኖህ ምን አለ? እናንተ ህዝቦች ሆይ ከአላህ በስተቀር ሌላ አምላክ የለም። እኔ ከናንተ ምንም እንደ አልፈልግም። ጥሪ ማደርግላችሁ ግን ከእሳት እንድትድኑ ነው አለና እንደዚሁም ደግሞ ከሙስሊሞች እንዲሆን ታዝዣለሁ አለ ነው። ኑህ ማለት እንግዲህ የመጀመሪያ መልእክተኛ በዚህ ዓለም ላይ ያለ እሱ ነው። አዳም ኑህ መልእክተኛ አልነበረም። ኑህ ማለት የመጀመሪያ መልእክተኛ ለዚህ ዓለም የተላከ ማለትም በዚህ ምድር ላይ የተላከ መልእክተኛ ነውና ከሙስሊሞች እንዲሆን ተልካለሁ ስል ለካ ከዚህ በፊት ሙስሊም ነበር ማለት ነው። እነማን? እነ ኢድሪስ፣ እነ ኢልያስ፣ እነ አዳም ሺሽ ልጆቹ ማለት ነው ሙስሊም ነበሩ ማለት ከነሱ እንዲሆን ታዝዣለሁ አለ። ታዲያ አሁን የትኛው ጋር ነው የኛ ቁም ነገር ስንል አብርሃም ጋር ነው። ክርስቲያኖች አብርሃም አባታችን ነው ይላሉ፣ ሙስሊሞችም አባታችን ነው ይላሉ፣ ይሁዳኖችም አባታችን ነው ይላሉ። የትም ቦታ ላይ ይወደዳል አብርሃም። እንደውም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ላይ ምን ይላል? እንደው አባታቸው አብርሃም ይህን አላደረገም ይላቸዋል ይሁዳኖች አባታችን ስለምለው፣ ክርስቲያኖችም አባታችን ነው ምለው። ታዲያ ይሁዳኖች እሱ የኛ ነው ይሁዲ ነው ይላሉ፣ ክርስቲያኖችም አይ እሱ ክርስቲያን ነው ከኛ ነው ይላሉ። አላህ ለነብዩ መሐመድ ቁርአን አወረደና ምን አላቸው? ኢብራሂም አላቸው፣ ኢብራሂም ይሁዲም አይደለም ክርስቲያንም አይደለም አለ። ታዲያ ምንድነው ከተባለ ወላኪን ነገር ግን ካነ ሆኗል ሐኒፈን ቀጥተኛ መንገድ ላይ ሙስሊም ነበረ ነው ይላል። እንዴት ከተባለ ያዕቆብና አብርሃም ቁርአን ላይ ምዕራፍ 2 ቁጥር 163 ላይ እንዲህ ያሉ ለልጆቻቸው ልክ ሲሞቱ ስሉ ምን አሉ? እናንተ ልጆቼ ሆይ ይላል ያዕቆብና አብርሃም እኔ ከሞትኩ በኋላ ማንን ትገዛላችሁ ብለው ልጆቹን ይጠይቃል 12ቱን። ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂም አሉ። እንዴ እኛ ካንተ አምላክና ከአባታችን አምላክ ውጪ ሌላ ማንን ነው የምናመልከው አሉ። ሌላ የምናመልከው የለንም፣ ኢላሃን ዋሂዳን አንዱ አምላክን ብቻ ነው የምናመልከው አሉ። ወነህኑ ለሁ ሙስሊሙን እኛ ለሱ ሙስሊሞች ነን። ሙስሊሞች ነው ማለት ለሱ ታዛዦች ነን አሉ። ታዛዥ ለሱ ታዛዦች ነን። በአረብኛ ሙስሊም ማለት ታዛዥ ማለት ስለሆነ ማለት ነው። ለሱ ታዛዦች ነን። ስለዚህ እኛ ሙስሊሞች ነን ብሎ ልጆቹም ተናገሩ፣ አብርሃምም ተናገረ። እዚህም ሰለሞን ጋር ብንመጣም ሰለሞንም ምዕራፍ 27 ላይ እኔ ሙስሊም ነኝ በማለት ይናገራል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ሙስሊም ነኝ በማለት ይናገራል። የኢየሱስ ክርስቶስ ሐዋርያት ቁርአን ላይ ምዕራፍ 3 ቁጥር 52 ላይ ምን ይላሉ?
ኢየሱስ እንዲህ ይላል ኢነላህ ረቢ ወረበኩም ፈዕቡዱ አላህ የሚባለው የኔ ጌታና የእናንተ አምላክ ነውና እሱን ተገዙ هذا صراط مستقيم ይህ ቀጥተኛ መንገድ ነው አለ። ከዛ በኋላ ኢየሱስ ከተማሪዎቹ ከሐዋርያቶቹ ጠረጠራቸው ምን አለ فلما احس عيسى منهم الكفر قال من انصار الى الله እነሱን በጠረጠረ ጊዜ ኢየሱስ ክርስቶስ ወይ ዒሳ ይላል እናንተ እቺን እምነትን ማን ነው እንትን የሚያደርጉ አለ ቱምሳ ጎዳቹ አፋን ኦሮሞ አይዶን ነው ማን ነው አንሳሪ ማለት ቱምሳ ጎዳ አይዶን ነው በአማርኛ አላቅም ነስር ማን ነው የሚያደርገው ወይ ደግሞ በአማርኛ የምታውቁ ሰዎች ነገረኝ ያኒ ማን ነው ለዚህ እምነት የሚቆመው ብሎ ጠየቃቸው ያው በመገባኝ ቋንቋ ልተረጉምልሽና ማን ነው ይሄን እምነት ጠበቃ የሚሆነው አሁን እንደ ጠበቃ ነገር ማን ነው ይሄን መከላከለው ማን ነው የሚከታተለው ጠበቃነ በቃ ለዚህ እምነት የሚቆመው ማን ነው ብሎ ሲጠይቃቸው ምን አሉ እኛን نحن انصار الله እኛንን ምንከላከለው ከዚህ እምነት አለው ወሽሃድ መስክርልን አለው ወሽሃድ باننا مسلمون እኛ ሙስሊሞች እንዳንገን ምስክር ሆነልን አለው እኛ እንከላከላለን ግን እኛ ሙስሊም እንደሆን አንተ መስክርልን አለው አስበሽዋል እንግዲህ የኢየሱስ ክርስቶስ ተማሪዎች ሙስሊም እንደሆን መስክርልን ስሉ እሱ ሙስሊም ስለሆነ ነው ኢየሱስ ሌላ እምነት ቢኖረው እንደዛ ይሉም ነበር ተማሪዎቹ ስለዚህ እሱ ሙስሊም ነበሩ ለዛ ነው እኛ ለአላህ ታዛዥ እንሆን አንዳንዶቹ ያው ጥሪ የሚያደርጉልን አለው ምን ብሎ ለእምነታችን ወይ ደግሞ ለኛ ብሎ የሞተ አምላክ አለና ወይ ደግሞ ሰው አለና ለኛ ብሎ የሞተ ወደሱ እንሂድ የሚባለው አላህ በቁርአኑ ሲነግረን ምን ይላል ምዕራፍ 29 ላይ ምን ይላል وقال الذين كفروا ይላል እነዛ የካዱት ወይ ክርስቲያኖች ይላል ከፈሩ ምን ነው ለክርስቲያኖች ነው ቁርአን የሚለው ይላሉ ለلذين امنوا ለነዛ አማኞች ይላሉ ምንድነው የሚለው ወልነህሚል خطاياكم እኛ የናንተን ኃጢያትን እንሸከማለን ለምሳሌ የነፍስ አባትም ሊሆን ይችላል እኛ ኃጢያታችሁን እንቀበላለን ኃጢያታችሁን ለኛ ተናገሩ ተናዘዙ ሊሉ ይችላሉ ያ በቁርአን ምንናን ኃጢያታችሁን እኛ እንሸከማለን ብሎ ለአማኞች ጥሪ ያደርጋሉ ነገር ግን ትክክል አይደለም ውሸት ነው የራሳቸውንም ኃጢያት መሸከም አልቻሉም እንዴት የናንተን ኃጢያት ይሸከማሉ ብሎ አላህ Subhanahu Wa Ta'ala ይነግረናል ማለት ነው ስለዚህ ሰው ሆኖ የሰው ኃጢያትን መሸከም የለም ሰው ሆኖ ለሰው ኃጢያት የሚሞት የለምና ለዛ በተአምር መንገር ነው ስለዚህ ወደ ኢየሱስ ክርስቶስ ሲመጣለች ቁርአን ላይ በተአምርና በታምቦታ ባለው መልኩ ነው የተወለደ ለምሳሌ ምዕራፍ 19 ላይ ማርያም ድንግል ነበረችና እነዛ ይሁዳኖች ጋር ነበረች ከዛ ከነዛ ይሁዳኖች ልክ እድሜዋ ሲደርስ ወይ ደግሞ የሐረበባ ለመጣበት ፕሬድ መጣበት ታይም ላይ ሲደርስ እዛ ቤተ መቅደስ ውስጥ መቀመጥ አይቻልምና አስወጣት ከዛ ስትወጣ ወደ ምስራቅ በኩል ሄደች ስትሄድ የሆነስ ድምጽ ሰማች መጣባት በቁርአን ነው እየነገርኩሽ አለሁት ከዛ ልክ ሰው ተመስሎ መጣባት ይላል አላህ ያ መላእክት ሰው መስሎ መጣባት ከዛ ምን አለች አላህን ምትፈራ ከሆነ አርrahማንን ምትፈራ ከሆነ እንዳትቀርበኝ አለች ወንድ መስሏት ምክንያቱም እሷ ወንድን አይታጣቅም ወንድን ተገናኝታ አታቅም ከቤት መቅደስ ወጣ አታቅም አላህን አርrahማን ምትፈራ ከሆነ እንዳትጠጋኝ ብላ ስትል انما انا رسول ربك ያላት እኔ እኮ የአምላክሽ መልእክተኛ ነኝ ወደ አንቺ መጣሁት ሊአህበለኪ ጉላማን ዘኪያ ንጹህ የሆነ ልጅ ልሰጥሽ እኮ ነው መጣሁኝ አላት እንዲህ አለች ግራ ገባት قالت ان يكون لي ولد ለኔ እንዴት ልጅ ይሆንልኛል ወንድ ሳይነካኝ ወንድ አልነካኝም እንዴት ተደርጎ ልጅ አገኛለሁኝ አለች ወላም አኩ በግያ እንደዚሁ ደግሞ በየቦታው እየሄድኩ በረንዳ ማድር ሴት አይደለም ከማንኛውም ወንድ ጋር መሄድ ሰው አይደለም እንዴት እንዲሆንልኛል ብላለችው ከዛ በኋላ ጌታሽ ይሄን ነገር ፈጽማለሁ እኔ ጋር ሆኗል ብሏል ይሄ ነገር ደግሞ ማድረግ ከፈለገ ይሆናል አላት እሷም እሺ ብላ ተቀበለች ምን ማድረግ አይችልም ከዛ በኋላ فحملته فانتبذت الى القران ተሸከመች ከዛ ወደ ሩቅ ቦታ ሄደች የት ነው ሄደችው አንድ ተምር ስር ሄደች እዛ ስር ሚጥ ያዛት ምን አለች ያ ለይተኒ ሙቱ قبل هذا وكنت نسيا منسيا አለች ከዚህ በፊት ሙቼ ቢሆን ምን አለበት ሚጥ እንግዲህ እንዴት እንደሚያደርግ ሴቶች ነው የሚያውቁና ይሄን ሳላይ በፊት ምን አለበት ሙቼ ስሜው እንኳን ተረስቶ ቢሆን አለች በጣም ጨንቋት ከዛ በኋላ የሆነ ተጣሪ ከግሯ ስር ጠራትና ምን አላት ፈናዳሃ ናዳ ጠራትና አትዘኝ አላት
ከእግሮች ስር ውሃና የተለያዩ ነገር ተደርጎልሻል። ፈኩሊ ወሽረቢ ጠጪና ቢ አላት። ፈኩሊ ወሽረቢ ወቀሪ አይና ላንቺ ደስታ ይሁንልሽ። ፈኢማ ተረይና አላት። ግን እዚች ጋር አስጠነቀቃት። የሆነ ሰውን ብታገኘ አላት ሚነል በሸሪ ከሰው የሆነ ሰዎችን ብታገኘ እንዳታናግሪያቸው አለ አላህ ሱብሓነሁ ወተዓላ። ፈቁል ኢኒ ነዘርቱ ሊረሕማን ሶማ ለአርረሕማን ለአላህ እኔ ቃል ገብቻለሁ ለመጾም ብለሽው ንገሪያቸው አለ። ከዛ በኋላ ልጁን ተሸክማ እንዲያዝላ ወደ ይሁዲያኖች ሄደች። ደነገጡ። ያ መርየም ለቀድ ጂእቲ ሸይአን ፈሪያ፣ አንቺ መርየም ወይ አንቺ በጣም በሚገርም ነገር ይዘሽ መጥተሻል፣ በሚያስደነግጥ ነገር አሏት። ማ ካነ አቡኪ ምራእ ሶኢን ወማ ካነት እሙኪ በግይ አሉ። አባትሽ እኮ መጥፎ ሰው አልነበረም፣ እናትሽም እኮ እንደዚህ በረንዳ ላይ የምታድር ሴት አልነበረችም። አንቺ እንዲህ አይነት ልጅ ከየት አመጣሽ? ከሌላ ወንድ ወልደሽ ነው አሏት። እንዴት አድርገሽ ይሄን ትሰራለሽ አሏት። ከዛ በኋላ እሷ አትናገሪ ተብሏታል። እጇን ምን አደረገች? ፈአሻረት ላይ ወደ ልጁ ጣቷን ቀሰረችው። ከዛ ልጁ በአላህ ሱብሓነሁ ወተዓላ ተአምር ተናገረ። ኢነማ ምን አለው? አብዱላሂ እኔ የአላህ ባራ ነኝ አለ። ተናገረ። ገና ሕፃን ብሎ ታዝሎ እያለ ኢየሱስ በእስልምና ለመጀመሪያ ገና እንዲህ ታዝሎ እያለ ነው ተናገረ። እኒ አብዱላህ እኔ የአላህ ባራ ነኝ። አታኒ አልኪታቡ መጽሐፍንም ሰጠኝ። ወጀዐለኒ ነቢያ ነቢይንም አደረገኝ አለ። ከዛ በኋላ እነሱ ራሱ እንዴት ልጅ እናናግራለን? ይሄ መጥፎ ስራ ከሰራች በኋላ ልጅ አናግሪ ትናለች ስሉት እሱ ተናገረ። ከዛ በኋላ እነሱም ደነገጡ። ዒሳ አለይሂ ሰላም በዚህ መልኩ ተወለደ። በዚህ መልኩ ከተወለደ በኋላ ግን ልክ ሲያድግ 30 ዓመት ሲሆን ስራውን ጀመረ። ስራው ምንድነው? ልክ ምዕራፍ 3 ቁጥር 49 ላይ ቁርአን ላይ ወረሱላን ኢላ በኒ እስራኤል ለእስራኤላውያን ልጆች መልእክተኛ አድርጎ አላህ ሱብሓነሁ ወተዓላ ልኮኛል ብሎ ተናገረ። ከዛስ አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም አላቸው። እኔ እኮ ከጌታችሁ ዘንድ ብዙ ተአምራቶችን ይዤላችሁ መጣሁ አለ። ከነዛ መካከል ሲናገር ምን አለ? አኒ አኽሉቅ ለኩም ሚነ ጢኒ ከሀይአቲ ጠይሪ አለ። እኔ እኮ ከጭቃ ልክ የወፍን ቅርጽ ሰራላችኋለሁ አለ። ፈአንፉኹ ፊሂ ያቺን ጭቃ ላይ እፍልበታለሁ አለ። ፈየኩኑ ጠይረን ቢኢዝኒላህ ግን እፍስልበት በአላህ ፍቃድ ምን ሆናል? ወፍ ትሆናለች አለ። እዚች ጋር የሱ ስራ ምንድነው? የሱ ድርሻ ከጭቃ ቅርጽ መስራት ነው። ቅርጽን ከሰራ በኋላ እፍ ማለት ነው። ግን ነፍስ የምትዘራበት እሷ የምትበርና ወፍ የምትሆነው በአላህ ፍቃድ ነው አለ። ይሄ ብቻ አይደለም እሱ የሰራው። እንደዚሁም ወኡሕይል መውታ ቢኢዝኒላህ የሞተንም በአላህ ፍቃድ አስነሳለሁ አለ። የሞተንም በአላህ ፍቃድ አስነሳለሁ አለ። ይሄ ብቻም ሳይሆን አይን የጠፋና እንዲሁም ለምጥ ያለ ሰዎች በአላህ ፍቃድ አድናለሁ አለ። ለዚህ ነው አላህ ሱብሓነሁ ወተዓላ ስለሱ ሲናገር ምዕራፍ 5 ላይ ወኢዝ ቃለ አላሁ ያ ዒሳ ኢብኑ መርየም ያ ዒሳ አለይሂ ሰላም አላህ በተናገረው ጊዜ አስታውስ ይላል አላህ ሱብሓነሁ ወተዓላ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ የዋልኩልህ ንዕማ ስውልልህ የሰጠውን ጸጋ ያ ጸጋ ምንድነው? በኔ ፍቃድ ሙታንን ስታስነሳ በነበረ፣ በኔ ፍቃድ ለምጥን ስታድን በነበረ፣ በኔ ፍቃድ የተለያዩ ታምራቶች ስታደርግ ነበርና ይህን አስታውስ ብሎ አላህ ሱብሓነሁ ወተዓላ ሲያናግረው አስታውስ ተባለው። ታዲያ ኢየሱስ ክርስቶስ ወይ ዒሳ አለይሂ ሰላም በአላህ ፍቃድ ታምራቶች መስራት በሱ አዲስ አይደለም። ሙታን ማስነሳት ከሱ በፊትም ለምሳሌ በሙሴ ጊዜ ሰዎች አንድ ቤተሰብ ነበሩ ከእስራኤላውያን አንድና ባልና ሚስት ነበሩ። አባቷ ሂዶ ገደለባት ብር ስላለው ብር ለመውሰድ ብሎ የሷን አባት የሚስቱን አባት ገሎ ደብቆ ሌላ ቦታ ጣለው። ከዛ ሰዎቹ መጥቶ እና አባትሽ ሞቱ ሲባል ሰውዬ ሰምቶ እኔ ፈልጋለሁ ደሙን አላውቆ ነው። ከዛ በኋላ እስራኤላውያን ምን አሉ? ሙሴ ጋር ሄዶ ማን እንደገደለ ይህ ሰው ይነገረኛሉ። ምዕራፍ 2 ላይ አለ ቁርአን ላይ አውጣልን እግዚአብሔር አላህን አነጋግርልን ማን ገደለው ይሄን ሰውዬ? ማታ ሰላም ነበረ ሲባል አላህን ጠየቀላቸው። አላህ ደግሞ ሂዳችሁ በምንድነው በሬ ወይፈን ገዝታችሁ እረዱ አላቸው። ያ እስራኤላውያን በጣም ከባድ ስለነበሩ ጠየቁት። ምን አይነት በሬ እንግዛሉት? ምን አይነት በሬ ምን አገባችሁ? በሬ ከተባለ ገዝቶ ማረድ ነበረባቸው። ከዛ እንደዛ ስላቸው
ያላረሰች ገና ምንም ያልደከመች እንዲሁም ደግሞ እንትን የሆነ ከለሯ ደግሞ ለየት ያለ ከለር ዳለቻ ነው የሚባለው። እንግዲህ በአማርኛ ዳለቻ ታውቂያለሽ? አይዶን ነው ዳለቻ ይሎል መሰል በአማርኛ ቡኒ ነው የሚባለው። እሺ ያው እንደዛ ነገር በቃ ለየት ያለው ግዙ ተባለ። ከዛ እምገርምሽ ይህን መልክ ያለው በሬ ደግሞ አንድ ምስኪን ልጅ ሴት ነበረች። እምገርምሽ ያቺ ምስኪን በዚህ አላህ Subhanahu Wa Ta'ala እንግዲህ ላሳልፍላት መሰለኝና ሂዶ በውድ ብር ገዙባት። እሷ መብታም ሆነች በዛው። ከዛ አረዱት። አላህ ምን አላቸው? በዚህ በአንድ ታፋው ሙታንን ምቱበት አለ አላህ Subhanahu Wa Ta'ala አዘዘ። ሙታኑን ሲመቱበት ተነስቶ ማን ገደለ ብሎ ሙሳ ሲጠይቀው ይሄው የገደለኝ ይሄ ነው ብሎ የአባቷ የልጁን ባልን ጠቀመ። ከዛ ተመልሶ ሞተ ማለት ነው እውነቱን ተናግሮ። ሙታን ማስነሳት እንዲሁ መጽሐፍ ቅዱስ ላይ ኢልያስ ከዛ በፊት አንስቶ ነበር። ብሉይ ኪዳን ላይ ሙታንን አንስቶ ነበር። ኢልሲያም እንደዛው አንስቶ ነበር ሙታንን። እንደውም በኢየሱስ ክርስቶስ ያመኑ ከኔ የበለጠ ታምራቶችን ትሰራላችሁ ብሎ ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ነግሯቸዋል። ስለዚህ ብዙ ታምራቶች በአላህ Subhanahu Wa Ta'ala ፍቃድ ሰርቷል። ፍቃዱን ሰራ ግን በአላህ ፍቃድ ነው። ልክኛውን በሱ ፍቃድ አላደረገም ስንል ክርስቲያኖችም ያምናሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ኢየሱስ ክርስቶስ እኔ በራሴ አንዳችም ነገር ላደርገኝ አይቻለኝም አለ። እንደሰማው ፈርዳለሁ፣ ፍርድም ቅን ነው። በቃ የሰማ ነው የሚያደርገው እንጂ በራሴ ምንም ማድረግ አልችልም አለ። ልክ አልዓዛርን ከሙታን ማስነሳት ሲሄድ ሂዶ አልዓዛር ሞቷልና ብለው ስሉት ኢየሱስ ክርስቶስ ምን አለ? አይ አልሞተም ተኝቷል አላቸው። ከዛ ሄደ ወደሱ። ሲሄድ ገና አልዓዛርን ሳያስነሳ ምን አለ? እጁ ወደ ላይ አነሳና አባቴ ወይ ስለሰማኝ አመሰግናለሁ፣ ሁሌም እንደምሰማኝ አውቃለሁ። ነገር ግን ድምፅን ከፍ አድርጌ የምናገረው ከኔ ኋላ ያሉት አንተ እንደላከኝ እንዲያውቁ ነው እንጂ አለ። ሙታን ሳስነሳ አንተ እንድላከኝ እንዲያውቁ ግን አንተን አመሰግናለሁ አለ። እሱ ማመስገኑ በራሱ ፍቃድ እንዳነሳ አስነስቷል እንዳይሉ እሱ አመሰገነ አምላኩን። ሁሌም ትሰማኛለህ ዛሬ ብቻ አይደለም አለው። ስለዚህ እንዲህ አለና ተነሳ አለው። ለማን? ለአልዓዛር ተነሳ። ያ ማለት እግዚአብሔርን ለምኖ ወይ ደግሞ አምላኩን ለምኖ አስነሳ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ልክ በቁርአን ኢየሱስ ክርስቶስ አላህ አለ እንዳለ አምላክ አለው እንዳለን ሁሉ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ምን ይላል? ኢየሱስ ክርስቶስ ልክ ከሙታን ተነስቷል ብሎ ስታሰብ ልትነካው ሄደች። መቅደላዊት ማርያም ትባላለች። ከዛ አትንክኝ አላት። ገና ሂጂና ወንድሞቼ ገና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩምና ብለሽ ንገሪያቸው አላት። ወደ ማን? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ። ያው ኢየሱስ ክርስቶስ ያው እኛ እንደምንል አምላክ አለው ማለት ነው በመጽሐፍ ቅዱስ። ታዲያ ኢየሱስ ክርስቶስ ስልጣንና እንትን ተሰጥቶት ነበር። አዎ ተሰጥቶት ነበር፣ ችግር የለውም። ኢየሱስ ክርስቶስ ህይወት ነው፣ ያድናል። ከሱ ውጪ ወደ አባት መሄድ የለም። ትክክል ነው። በታይሙ በሰዓቱ ኢየሱስ ክርስቶስ ለእስራኤላውያን ተልኳል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ህይወትም መንገድም እኔ ነኝ፣ ከኔ ውጪ ወደ አባት መሄድ የለም አለ። እኛ ሙስሊሞች በዚህ ላይ ቅሬታ የለንም። ኢየሱስ ክርስቶስ እውነት ነኝ አለ። አዎ እውነትን ይዞ ለእስራኤላውያን ሰዎች ስነግራቸው ነበር። ራሱ ነግሮናል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ? እኔ ከአምላክ ይዤ የመጣሁላችሁን እውነተኛን መልእክት ልትገሉን ትፈልጋላችሁ አለ። ከአምላክ ምን ይዤ መጣሁ? እውነትን ይዤ መጣሁ። ሰው ልትገሉን ትፈልጋላችሁ አለ። አባታችሁ አብርሃም እንኳን ይሄን አላደረገም አለ ኢየሱስ ክርስቶስ። አዎ ኢየሱስ ክርስቶስ እውነት ነው፣ ውሸት ተናግሮ አያውቅም። እውነት ነው ሲባል እውነት ነው፣ እውነት ይዞ ስለሚመጣ ነው የምለው። ግን አንዱን ብቻ አምላክ አይደለም። ለዚህ መስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን ይላል? እውነተኛ የሆንከውን አምላክ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ምን የሆንከው? እውነተኛ አምላክ የሆንከውን ብቻ አለው ኢየሱስ ክርስቶስ። አንድ የሆንከው እውነተኛ አምላክ ብቻ የሆንከው ኢየሱስ ክርስቶስንም እኔንም ማለት ነው የላከውን ማውቃቸው የዘላለም ሕይወት ናቸው አለ። እኔ ይሄ ህዝብ ፊት መሰክራለሁ አሽሀዱ አን ላ ኢላሀ ኢለላህ ወአነ ዒሳ አብዱላሂ ወረሱሉሁ። እኔ አንዱ አምላክ እውነተኛ አለ፣ ኢየሱስ ክርስቶስም አምላክ የላከው መልእክተኛ ነው ብዬ አምናለሁ ማለት ነው። ልቀጥል? እሺ እኔ ምንም ችግር የለውም። እኔ እመሰክራለሁኝ ማለት ነው ከዛ ውጪ አምላክ እንደሌለ እሱም እንትን እንደሆነ። ታዲያ ኢየሱስ ክርስቶስ ህይወት ነው ይባላል። አዎ እውነት ነው። ኢየሱስ ክርስቶስ እኮ ህይወትን ለእስራኤላውያን ልጆች ከጠፉት መንገድ ሊያወጣቸው፣ እውነትን ላሳያቸው፣ ሊያስተምራቸው፣ ህይወት እንዲያገኙ መንገድን ልከፍትላቸው ነው መጣ። አለሽ አጀማ ትመለስ
ይቅርታ ስለዚህ እኛ ሙስሊሞች ኢየሱስ ክርስቶስ ሰዎች በሱ አምነው እስራኤላውያን በሱ አምነው ወደ ገነት እንዲገቡ ህይወትን እንዲያገኙ ለነሱ ተልኳል ብለን እናምናለን። ራሱ ህይወት ሳይሆን ህይወት እንዲያገኙ መንገድ ያሳያቸው ነበር። ለዛ እኮ ነው መንገድም ህይወትም እኔ ነኝ ስለነበረ እነዛ እስራኤላውያን መንገድ ሲያሳያቸው የሱ መንገድ ከተከተሉ ወደ አባት ወይ ወደ ጀነት ማለት ነው። አባት ማለት ወደ አምላኩ ይሄዳሉ እንጂ ኢየሱስ ክርስቶስ ህይወት ነው ማለት የህይወት ምንጭ ነው ማለት አይደለም። ለምን ከተባለ ለኢየሱስ ክርስቶስ እንኳን ህይወት የሰጠው አምላክ ነው። መጽሐፍ ቅዱስ ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን አለ? አባት ራሱ የህይወት ምንጭ እንደሆነ ልጁም ህይወት እንዲያገኝ ሰጠው ይላል። ህይወት የሰጠው ማን ነው? አምላክ ነው የሰጠው ለኢየሱስ ክርስቶስ። ስለዚህ እኔ ህይወት ነኝ ስል ያ መንገድ ለሰዎች ሳይተው ወደ ገነት እንዲገቡ ነው። እኛ ደግሞ ከዚህ ምንም እንትን የለንም። ስለዚህ ግን ህይወት የሚያገኘው እነማን ናቸው ከተባሉ ግን እስራኤላውያን ነው። እኛን አይመለከትም። ለምን? ኢየሱስ ክርስቶስ ራሱ በአፉ በምላሱ ሲናገር ምን አለ? ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እኔ ከእስራኤላውያን ለጠፉት በጎች እንጂ አልተላኩም አለ። አሃ ለእስራኤላውያን ብቻ ነው ተላከ? አዎ እንደሁም ሁላቸውም እስራኤል ሙሉ ሳይሆን ከዛ ለጠፉት ብቻ ነው አለ። ያ ማለት በሰዓቱ ያልጠፉ ሰዎች አሉ ማለት ነው። ከእስራኤላውያን የሙሴ ተከታይ የነበሩ ጥሩ ትክክለኛ መንገድ ላይ የነበሩ ሰዎች ነበሩ ማለት ነው። ግን ከዛ ለጠፉ ሰዎች ብቻ ነው ተላኩ ስል ለእስራኤላውያን እንኳን ለሁላቸውም አልተላከም ማለት ነው። እንደዚህ ብለን ነው እኛ ሙስሊሞች የምናምነው። ስለዚህ እስራኤላውያን ብቻ ነው ለሱ የተላከ ወይ ደግሞ እሱ የተላከላቸው ለነሱ ብቻ ነው። ለዚህ ነው የሐዋርያት ሥራ ምዕራፍ 5 ቁጥር 30 እስከ 35 ብታነብ ምን ይላል? ለእስራኤላውያን ኃጢአት ያስተሰርይ ዘንድ ከአባቱ ቀኝ ተቀመጠ ይላል። ለማን? ለእስራኤላውያን፣ ለእኛ ሳይሆን ለእስራኤላውያን። ስለዚህ ለነሱ ሊያስተሰርይ ከመጣ ለነሱ ብሎ የአባቱን ቀኝ ከተቀመጠ እኛ አይመለከተንም ማለት ነው። ለዛ ነው እኛ ሙስሊሞች ምናምነው ነብይም ሆኖ እውነተኛ መሆኑ ታምረኛ መሆኑ በተለየ መንገድ የተወለደ እንዲሁም ደግሞ በሙሴ ቀጥለው ሁለተኛ ላይ ስሙ ተጠቀሰ በቁርአን እሱ ነብይ ብቻ እንደሆነ ትልቅ ደረጃኛ ጋር እንዳለ እንደምናከብረውና እንደምንወደው እንመሰክራለን። ከአላህ ዘንድም ተልኮ መጣ። ያም ሆነ ግን ከአላህ የተላከው ነብይ ጥሩ ደረጃ ነው ያለው። ግን ከአላህ መላኩ ነው እንጂ ምናምነው እኛ ነብይ ነን ለኛ ነው ተላክ ብላ እናምንም። ይዞ መጣም መጽሐፍ አለ። እሱ ሲያስተምራቸው መጽሐፍም አዎ ከአምላክ ዘንድ ይዞ መጥቷል እንላለን። ግን በመጽሐፉ አይደለም ምናምነው፣ መጽሐፉን አይደለም የምንከተለው። ለምን? ልክ የብሉይ ኪዳንን እንደማይከተሉ የብሉይ ኪዳንን አይከተሉም አዲስ ኪዳኖች። ምክንያቱም ከሙሴ በኋላ ኢየሱስ ክርስቶስ ሕግን ይዞ ስለመጣላቸው ማለት ነው። ሙሴም ደግሞ ከሱ በፊት እንደነበሩ የአብርሃምን አይከተልም ነበር፣ የራሱ ሕግ አለው። ለዛ ነው እኛም ሙስሊሞች የራሳችን ሕግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸውን ሕግ የምንከተለው። ደግሞ የምንከተለው ለምንድን ነው? ለዓለም ስለተላኩ ነው። ታዲያ እነሱ አረብ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምን ተከተላላችሁ ከተባለ አረብም ሆኖ ግን ለዓለም ነው ተላከ። አላህ ምዕራፍ 5 ቁጥር 1 ላይ ሙሐመድን ሰለላሁ ዐለይሂ ወሰለም ይህ ቁርአን በሱ ላይ ወረድነው ዓለምን እንዲያስጠነቅቅ ነው አለ። ከመጥፎ ነገር እንዲመለሱ ጥሩ ነገርን ሰርቶ ጀነት እንዲገቡ፣ መጥፎ ነገር ሰርቶ ገሃነም እንዳይገቡ እንዲያስጠነቅቃቸው ነው ተላከ ነው ተባለ። እንዲሁም ምዕራፍ 21 ቁጥር 107 ላይ ምን ይላል? ነብዩ መሐመድ ሰለላሁ ዐለይሂ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዚህ ዓለም እዝነት አደርገን እንጂ አንተን አልላክንህም ለነሱ እዝነት እንድትሆን ነው አለ። ከዛ ቁርአን ላይ መጣና ምዕራፍ 9 ላይ ምን አለ? ለቀድ ጃአኩም ረሱሉ ምን አንፉስኩም አለ። ከናንተ መካከል ከሰው የሆነ ምክንያቱም ሰዎች በዛ ሰዓት ምን አሉ? ነብይ ከሆነማ እንዴት ተደርጎ መላእክትን አልናከም? እንዴት ከኛ ሰው ይልካል? እንደኛ ሰው እንዴት ነብይ ሆኖ ይላካል ሲሉ ነበርና አላህ ደግሞ ምን አለ? ከናንተ የሆነ ሰውን መልእክተኛ አድርጌ ለናንተ ልኬላችኋለሁ አለ። ከዛስ አዚዙን ዐለይሂ ማ አንቱም የናንተ አስፈጻሚ መጥፎ ስራ የምትሰሩት የናንተ ኃጢአት ለሱ ከባድ ሆነ ለሱ ሸክም የሆነ ለናንተ የምጨነቅና ለናንተ አዛኝ የሆነው ነብይ ከመካከላችሁ ላክን ይላል። ታዲያ እንደዛ ከሆነ አይ ለኛ ብሎ የሞት አለ ለወንጀላችን ማንም ተጠያቂ አይደለም የሚጠየቅልን አለ ከተባለ እኔና አንቺ የሰራነው ወንጀል ምን አለ? ድንገት አድገን እድሜያችን ሲደርስ እኛ ሙስሊሞች ተወልደን ለአቅመ አዳም ስንደርስ፣ አቅመ አዳም እንግዲህ በእድሜ አይወሰንም። በነገራችን ላይ ሴት ለሴትነቷ ለመድረሱ የተለያየ ምልክቶች አሉ። ወንድም እንደዛው ድምጽ መቀየር፣ ጽም ማውጣት፣ ምን የተለያዩ ነገራቶች አሉ። አልነግርሽም ይሄን ታውቂያለሽና
ለዛ እድሜ ሲደርስ ተጠያቂ ሆናል ለሚያጠፋ። ከዛ በፊት ግን ምንም አያውቅም ሕፃን ነው ተብሎ ነው እኛ ጋር የምታሰበው። እስከ 12ም ሊሆን ይችላል 15 እድሜ ሊሆን ይችላል። ላጠፋሽው አትጠየቅም አንቺ፣ እኔም ላጠፋሁት አልጠየቅም። ነገር ግን 15 እድሜ ሞልቼ እየተነገረኝ ተምሬ ሳጠፋ ለወንጀሌ እኔ ራሴው እጠየቃለሁኝ። አላህ በቁርአን ላይ ምን ይላል? ወላ ተዝሩ ዋዝረቱን ወዝረ ኡኽራ ይላል። ለአንድች ነፍስ ሌላ ነፍስ ተጠያቂ አትሆንም ብሎ ይላል አላህ ሱብሓነሁ ወተዓላ። አንቺ በሰራሽው እኔ አልጠየቅም፣ እኔ በሰራው አንቺ አትጠየቅም፣ እኔ በሰራው አባቴ አይጠየቅም፣ አባቴ በሰራው ወንጀል እኔ አልጠየቅም። በዚህ ዓለም ላይ ህግ እንኳን እኔን አይቀጣኝም አባቴ በሰራው። ለዚህ ነው ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 18 እስከ 20 ላይ ብንመለከት ምን ይላል? ራሷ ኃጢአት የሰራች ነፍስ ራሷ ትገደል አለ። አባት ስለ ልጅ ልጅም ስለ ልጅ አይጠየቅ ይላል መጽሐፍ ቅዱስ። ታዲያ እኔና አንቺ ምን አደርገን ነው ለኛ ሰው የምሞተው? ምን አደርገን ነው? ምን አጠፍተን ነው? አይ ከአዳም የሰራ ነው ኃጢአት ነው። አዳም ምን ሰራ? አይ አትብላ የተባለውን ፍሬ በልቷል። ታዲያ እኔ ብላ ብዬዋለሁ? አላልኩትም። እሺ አንቺስ ከነሱ ጋር ተባብረሽ በልተሻል? አልበላሽም። እሺ አይተሽ ደግሞ ተው ይሄ እግዚአብሔር ይቆጣል ማለት እምቢ ብለሻል? በሰዓቱ ነበርሽ? አልነበርሽም። ታዲያ ባልነበርኩ ሰዓት በሱ ኃጢአት ትጠየቃለህ ማለት አምላክ እኔ ባላየውና ባልሰማው እንዴት ይጠይቀኛል? እንዴት ውርስ ኃጢአት ይሆናል? እንዴት ወርሳለሁ የሱን ኃጢአት? ባላየው ባልሰማው እንዴት አምላክ ይጠይቀኛል? ለዚህ ነው ቁርአን ይህ ነገር በትክክል ምን ያደርጋል? ያወግዘዋል ማለት ነው። በሰራችሁ ወንጀል ብቻ ነው የምትጠየቁ፣ በሌላ አትጠየቁ ምን ይላል? ስለዚህ ለኛ ብሎ ሞቷል ብሎ ዛሬ እንደፈለጉ መሆን፣ ለኛ ብሎ ሞቷል እኛ እንጠየቅም ማለት አይደለም። እኛ በሰራነው ስራ ምን እንሆናለን? ጀነት እንገባለን። ልክ የሆነ ምገርም አንድ ጥቅስ አለና መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ እንዲህ ይላል፣ የአባቴን ፍቃድ በሰማይ ያለው የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይወርስም ይላል። ያን ትንሣኤ ዕለት ይላል በአንተ ጌታ ሆይ በአንተ ፍቃድ ታምራቶችን አላደረግንም፣ በአንተ ፍቃድ አጋንንትን አላወጣንም ይሉኛል። እኔም ከቶ አላቃችሁም፣ እናንተ አመፀኞች ከኔ ራቁላችኋለሁ አለ። እንዴ ዛሬ ሆ በየቦታው ተቀምጦ በኢየሱስ ክርስቶስ ስም ሙታ አንስተናል እያሉን ነው። በሱ ብዙ ታምራቶች እያደረግን ነው እያሉ ነው። ታዲያ ለምን አላቃችሁም ይላል? ምክንያቱም ራሳቸውን የሚያደርጉ እንጂ አባቱ የሚፈልግ ፍቃድ አላደረጉም ማለት ነው። ያ አባቱ የሚፈልግ ፍቃድ ምንድነው? ከሱ ውጪ አምላክ እንደሌለ እሱን እንዲያመልኩ የላከውንም ኢየሱስ ክርስቶስን መልእክተኛውን ተቀብሎ እሱ ያለውን ስራ መከተልና መስራት ነው። ጳውሎስ ኤፌሶን ምዕራፍ 4 ላይ ብትመለከቱ ቁጥር 6 ላይ ምን ይላል? ማንንም ሰው በዚህ ዓለም አባት እንዳትበሉ፣ አባታችን በሰማይ ያለው አንዱ አምላክ ነው አለ። ቤት አለው በሰማይ ያለው አንዱ አምላክ ነው። ታዲያ አንዱ አምላክ እሱ ብቻ አምላክ ከሆነ ሌላ አምላክን አምላክ ብለነው አንገዛም። አንዱ አምላክ ብቻ ነው የምንገዛኛ ሙስሊሞች። ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? አምላክ አይሞትም፣ አይደክምም፣ አይተኛም። ወተወከል على الحي الذي لا يموت ይላል። ኮፒ ሊንክ አድርጉ። አሁንም እያሳየኝ ነው። ፕሊስ ባካችሁን ኮፒ ሊንክ አድርጉ። አንዴ ኮፒ ሊንክ አድርጉለት ለሱ አንዴ ፕሊስ ሁላችሁ ፕሊስ። አሁን እጄን እንደዚህ ነው የማደርገው። እስቲ አሁን እጄን ላንቀሳቅስ። እጄን አታንቀሳቅስ። ለዛ ይሆናል። ደግሞ 3 ቀን ነው የምቀጣኝ። ከቀጣኝ ከባድ እያስፈራራህ ይመስላችሁ ነው። ትክክል ነው። ኮፒ ሊንክ አድርጉ ይድና ፕሊስ ሁላችሁ። አላህ Subhanahu Wa Ta'ala ምዕራፍ 5 ላይ ምን ይላል? በዛ በማይሞተው አምላክ ዘላለማዊ የምኖረው አምላክ ምን ሆኖ ይላል? ተመኩ ይለናል። ተመኩ። ታዲያ አላህ Subhanahu Wa Ta'ala ይበላል ወይ ይጠጣል ወይ ምናምን ብለን ብንጠይቅ ራሳችን መልስ ይሰጠናል አላህ Subhanahu Wa Ta'ala። እንዴት ብሎ ምዕራፍ 2 ቁጥር 256 ላይ ከ55 ተነስተን አላሁ ይላል። አላህ ማለት እኮ አልሐዩል ቀዩም ዘላለማዊ የምኖር ነው። ሞቶ የምነሳ አይደለም። አንዴ ከሞተ ሞተ ይባላል፣ ዘላለማዊ አይባልም። ምክንያቱም ከህይወቱ አንድ ቀን ይሁን 2 ቀን 3 ቀን ይሁን ሞቷልና ዘላለማዊ ልትያቸው የማይሞትና ዘላለማዊ ህይወት ያለው ሰው ዘላለማዊ ነው ይባላል። ሞቶ ከተነሳ ወይ ተኝቶ ከተነሳ ዘላለማዊ ኖር አይባልም። እኔ ተኝቼ ስነሳ እኔ የምተኛው ከሞት እኩል ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ዘላለማዊ ራሱን ችሎ የሚኖር ነውና لا تأخذه سنة ولا نوم እንቅልፍም ሆነ መንገላጀት እሱን አይዝም፣ አይተኛም፣ አንቀላፋም። በሰማይና በምድር ውስጥ ያለው ሁሉ ንግስት ግን የሱ ነው ይለናል። ታዲያ አላህ Subhanahu Wa Ta'ala እንደዚሁም አይደክመውም፣
ለምሳሌ የተለያዩ መጽሐፍቶች ላይ ብትመለከች እግዚአብሔር ሰማይና ምድርና በመካከላቸውን ከፈጠረ በኋላ በሰባተኛው ቀን አረፈ ይላል። ምዕራፍ 6 ቁጥር 6 ላይ ብንመለከት ዘፍጥረት ማለት ነው። አላህ ግን ምን ይላል ቁርአን ላይ ምዕራፍ 50 ቁጥር 38 ላይ ወለቀድ ኸለቅነ السماوات والارض وما بينهما في 6 ايام وما مسنا من لغوب ይላል። ሰማይና ምድርና በመካከላቸው ያለውን በ6 ቀን ፈጠርን ግን ምንም ድካም አላገኘኝም ይላል። ዋው ማሻአላህ። ታዲያ ይበላል ይጠጣል? አይ አላህ Subhanahu Wa Ta'ala ምን አለ? ጅንም ሆነ አጋንንትም ሆነ ሰውን የፈጠርኩት እኔን እንድገዙኝ ብቻ ነው አለ። ማንን? ጅንም ሆነ ሰውን የፈጠርኩት እንድገዙኝ ብቻ ነው። ሌላ ዓላማ የለም። እሱ እኛን የፈጠረን ማ ኡሪዱ منهم من رزق እኔን እንዲመግቡኝም አልፈልግም አለ። ስሳይ ከነሱ አልፈልግም፣ እንዲያበሉኝም እንዲያጠጡኝም አልፈልግም አለ። ኢነ አላህ ወረዛቁ ዙል ቁወት መቲን አላህ እኮ ስሳይ ለጋሽና የሚያበላና የሚያጠጣ ጌታ ነው ይለናል። ታዲያ አላህ Subhanahu Wa Ta'ala እንደዚህ ከሆነ እኛ የምናመልከው የማይሞት የማይበላ የማይጠጣ ደግሞም እቺን ብቻ ጠቅሼልሽ ጥያቄ ካለች ጠይቅኛለሽ። ምዕራፍ 112 ቁጥር 1 እስከ 4 ላይ ምን ይላል? ኦኬ አጠይቅም። እሺ ችግር የለውም። ካጠየቅሽ እቀጥላለሁ። ትምህርቴ ከደበረሽ ንገርኝ፣ አቆማለሁኝ። በቃ እንደዛ ከሆነ እሺ። ምን ይላል? በል ያ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል አላሁ አሐድ አላህ አንድ ነው፣ ሁለት የለም፣ ሶስት የለም፣ አንድ ብቻ ነው። አላሁ ሰመድ አላህ Subhanahu Wa Ta'ala የሁሉም መጠጊያ ነው ይላል። ሁሉም ሰው ከሱ የሚፈልግ ስሳይንም ጤናንም ገንዘብም ሁሉም ነገር ከሱ የሚፈልጉት ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም። ወለም የኩን ለሁ ኩፉወን አሐድ ለሱም ቢጤ እሱን የሚመስል የለም። ምክንያቱም ይሄ የተነሳበት ምክንያት አለ። አላሁ አሐድ ሲባል አይ አምላክ አንድ ብቻ አይደለም፣ በአካል ሶስት ናቸው፣ በመለኮት ደግሞ አንድ ነው የሚሉት ስላለ ነው። እንዲሁም ደግሞ የሁሉም መጠጊያ ነው ሲባል ከአላህ ውጪ ሌላ ሰውን መለመን መላእክትም ይሁን ሰዎችን እንዳንለምን የሁሉም መጠጊያ እሱ ብቻ ነው። ሁሉም የሚያደርግላቸው እሱ ነው። ለም የሊድ ወለም ይውለድ ሌሎቹ ደግሞ አይ አምላክ መጥቶ ተወለደ ስለሚሉ አላህ አምላክ አይወልድምም አይወለድም አምላክ እስከሆነ ድረስ መጥቶ ስጋ ለበሰ ወይ ደግሞ ስጋ ሆነ የሚባለው ነገር አምላክ ስጋም አይሆንም ሰው አይሆንም አይቀየርም አይወለድም እሱ የሚመስልም ምንም ቢጤ የለውም ሲባል ደግሞ በመለኮቱም ይሁን በስልጣንም ይሁን በመልክም ይሁን እሱን የሚመስል የለም ነው። እሱን የሚመስል የለም። በመለኮቱም ከሱ እኩል የለም፣ በስልጣንም ከሱ እኩል የለም፣ በመልክም ምክንያቱም በመልካችንና በመናችን ሰውን እንፍጠር ስለተባለ አይ እኛ አምላክን አንመስልም ስልጣኑም ሆነ አላህ Subhanahu Wa Ta'ala እኛን አይመስልምና። ታዲያ ይሄን ስለ አላህና ስለ አንዱ መለኮት አምላክ ከተናገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚባል ማን ነውና ብዬሻለሁ። ከደበረሽ ወይ ከቸኮልሽ አስቁሚኝ ብዬሻለሁ። እስከዛ ግን አወራለሁ። ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚባል ማን ነው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአረብ ሀገር የቲም ሆነው ያደጉ ከአባታቸው አብደላህ እናታቸው አሚና ከምትባል የተወለዱ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እናታቸው በሆድ አርግዛ በስድስተኛ ወር ሞቱት አባቱ። ከዛ እናቱ ወለደች። የቲም ሆኖ ነው ተወለዱ ያለ አባት። ሲወለዱ ልክ እናቱ ምንም ስለሌላት አያቱ እሷን እንዲያግዝ ቃል ገባ። እያገዛት ነገር ግን ይህ ነው መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ አረብኛ ከገጠር ሄደው እንዲለምድ እንዲሁም ደግሞ ከተለያየ ከከተማ በሽታ የሌለበት ቦታ ለመላክ ተብሎ ሰዎች ከገጠር መጥቶ ልጆችን ይፈልጉ ነበር የሚያሳድጉት በብር መጡና ሰዎችን እየለቃቀሙ ልጆችን እየወሰዱ የሀብታም ልጆችን እየለመኑ ወሰዱ። ልክ የቀረማን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት የለውም ምስኪን ነው። በቃ እንዴት አድርገን እንወስደዋለን ምንም የምከፍልልን ሰው የለም ብለው ሁሉም ትተው ሄዱ። በቃ አንዷ ምንም አማራጭ ስታጣ ባዶ እጄን አልገባም ብላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወሰደች። ይቺ ሴትዮዋ ከባሏ ጋር ስትመጣ ህልመት ሳዕድያ ትባላለችና ስትመጣ
አህያውም በጣም መንገድ አልሄድም ብላ ደካማ ነበረች። ልጇም ደግሞ ወተት አልወጣም ብሎ በጣም ስትሰቃይ ነበረች። እና ልክ ነው መሐመድ ሰለላሁ ዐለይሂ ወሰለም ሂዛ ወደዛ ስትመለስ አህያውም እየሮጠች ወደ ቤቷ ገሰግሳ ሄደች። ቤት ስትደርስ ጡቷም እንትን ማውጣት ጀመረ፣ ወተት ማውጣት ጀመረ። አዎ ከቤት የነበሩ እንትኖች የተለያዩ ምንድነው የሚባሉት በጎችና ምናምኖችም ወተት ማውጣት ጀመሩ። ተአምር ማየት ጀመረች። ከዛ በኋላ በእንዲህ እንዳለች አንድ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወጥተው ውጭ ላይ እየተጫወቱ ነበር። እየተጫወቱ መላእክቶች መጥቶ ኦፕሬሽን አደረጉት፣ ቀዶ ጠገና ልቡን። ከዛ ከሱ ጋር የሚጫወቱ ሰዎች ልጆች ደንግጦ ወደ ሐሊመት ሳዲያ ሮጦ ገቡ። ሙሐመድን እየገደሉ ነው ብሎ ልጆች ሲናገሩ ሮጦ ሲመጡ ጨርሷል እነሱ። ልክ ሲያወጡ ከዚህ ያወጡት ነገር አለ هذا حظك من الشيطان ይሄ ሰይጣን ካንተ ያላትን እድል ነበረች ብሎ የሆነ ከዛ እንትን ነገር አወጡና ጣሉ። አንተ ላይ ምንም ስልጣን የላትም ማለት ነው። ሰይጣን አወጡና ጣሉ። ከዛ በኋላ ይሄን ካደረጉ በኋላ እሷም ፈርታ ወደ እናቷ ወሰደችና ሁሉንም ነገር ነገረቻት። ከዛ በኋላ አሁንም ሁለተኛ እናቷ እንድትፈቅድ ጠየቀች፣ ፈቀደችላት። ይዛ ገባች እስከ 4ኛ አመት። ከዛ አሁንም እስከ 6 አመት ቆየ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እዛ ከቆየ በኋላ በ6 አመቱ ወደ እናቱ ተመለሰ። ወደ እናቱ ሲመለስ እናቱ ይዛው የት ሄደች? የአባቱን ቀብር ለመዘየር ሄደች። ልክ የአባቱን ቀብር ለመዘየር ስትሄድ መንገድ ላይ ዘይራ ስትመለስ ሞተች። እናት አልባም ሆነ ደግሞ። ታዲያ አሁንም ይዞ ገባ። አያቱ ሞቶ ነበርና አጎቱ ደግሞ ተከፈለ ወይ ደግሞ አጋዥ ሆነና ይዞ ገባ። ከዛ በኋላ በወንድሞቹ በተለያዩ የአጎቱ ልጅ መካከል አደጉና ልክ ወጣት በነበሩ በጣም ታማኝ ነበሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ቁርአን ሳይወርድላቸው ነብይ ሆኖ ሳይመረጡ ማለት ነው ታማኝ ነበሩ። ለዚህም ደግሞ ከሱ ጋር የነበሩት ወይ ደግሞ ቁረይሾች ወይ ደግሞ አረቢያዋን ምድር ላይ ያሉት ሰዎች ምን ነበሩ? ጣዖትን ያመልኩ ነበር። ከዛ በፊት አልነበረም፣ የአብርሃም መንገድ ላይ ነበሩ። ነገር ግን አንድ ሰው የነበረና ወደ ሶሪያ ሄዶ ድንጋይና ምናምን የሚገዙት ወይ ደግሞ ጣዖትን የሚያመልኩትን ይዞ ወጣ። የዛ ሀገር አስተዳዳሪ ነበር። ሰዎች ይሄን እንዲያመልኩ ማድረግ ጀመረ። ከዛ አረቦችም እንደዚህ ጀመሩ። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን አያደርጉም ነበር፣ ውስጣቸውም አይፈቅድላቸውም ነበር። ተቀምጦ ያስተነትናሉ። ሰማይና ምድር የፈጠረ አምላክ ማን ነው? እሱን ብቻ ነው የምገዛ እያሉ። ከዛ በኋላ አንድ ጊዜ ምን ሆነ? ልክ ከአዳም ጀምሮ ይህ ካዕባ የሚባለው ወይ ደግሞ ጥቁር ድንጋይ የምንለው ጥቁር ድንጋይ ነው። አይጎዳንም፣ አይጨምርልንም። ድንገት እዛ ላይ ጥያቄዎችም መመጣልሽ ከሆነ በዚህ መልሶ እንልሻል። ግን አላህ Subhanahu Wa Ta'ala ከመጀመሪያው ጀምሮ ወደዛ ዙሮ እንዲሰግዱ ወይ ደግሞ የሱ ቤት እንዲሆን ከመጀመሪያ እዛ ላይ ያደረገው ነው ካዕባ የሚባለው። እና ካዕባ በተለያዩ አንዳንድ ጊዜ እንትኑ ተራራዎች ስላሉ ከተራራዎች ይሄ ዝናብ ሲዘንብ ቤቱን ያፈርስ ነበር። ገብቶሻል? ቤቱን ያፈርስ ነበር። አንድ ጊዜም በእሳት ተቃጥሎ ነበርና ያን ያድሳሉ አረቦች። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ላይ ያ ፈርሶ ለማደስ ብር ፈልጎ ሐላል የሆነ ከቡና ቤትም ካልሆነ ቡና ቤት ስልሽ በአሁን ቋንቋ ነው የምነግርሽ። የትም ከሴት ከማይሆን ከወንድ ጋር ሄዳ ያመጣች ወይ ደግሞ ወንድ ጋር ሄዶ ያመጣም ከሪባም ወይ ደግሞ ከወለድም ነፃ የሆነ በተለያዩ ነፃ ከሆነ ከወንጀል ነፃ የሆነ ብር ቤቱ ያውቃሉ። እነሱም የአላህ ቤት እንደሆነ እዛ ላይ መጥፎ ነገር እንዳይገባና በሱ እንዳይሰራ ያውቃሉ። ስለዚህ ብሩን ምን አደረገው? ብሩን ሰበሰቡና አመጡና ቤቱን መስራት ጀመሩ። ቤቱን ከሰሩ በኋላ ግን አንድ ከጀነት ወረደ ምነው ድንጋይ አለ። ሐጀር አልአስወድ ይባላል፣ ጥቁር ድንጋይ ይባላል። አሁን እንደዚህ በመካከል ተሰርቶ አለ። እሱን ድንጋይ ለማስቀመጥ ተጋደሉ 4 ጎሳዎች፣ ረብሻ አነሱ። ከዛ አንድ ትልቅ ሰው ከነሱ መካከል ተነሳና እስቲ ይሄን እንተውና እንጋደል፣ ሴፍ ተማዘዙ ልጋደሉ። አንድ ሰው ይፍረደን አሉ። ያማን ነው ሲባል በዚች በር መጀመሪያ ቀድሞ የገባ ሰው ይፈርደን አሉ። እሺ ብሎ ተቀምጦ ሲጠብቁ ነበር፣ ያ መስጂድ ማለት ነው። ልክ እንደ አጋጣሚ ሆኖ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ መንገድ ገቡ። ከዛ ተደሰቱና ሳዲቁል አሚን ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ተናጋሪ ሙሐመድ መጣ አሉ። ገና እንግዲህ ነብይ ያልሆነም ስለ ነብይነት ምንም እንትን የተነገራቸው ነገር የለም። ግን በህዝቡ መካከል ታማኝ ስለነበሩ ብቻ ነው ወደዱት። በቃ ይፍረደናሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያኔ ጋቢያቸውን አወለቁና ምን አደረጉ? ድንጋዩን
አንስቶ አስቀመጡበት። 4 ጎሳ ነበሩ። አንድ ሰው ከነሱ መካከል ታዋቂን ጠሩና ጫፉን 4ቱን ያዙ አላቸው። ያዙ ይዛችሁ ነው አሉ። ወደ ካባው ሲደርሱ አስቀምጡ አሉ። ከዛ አንስቶ ራሳቸው ድንጋይን አስቀመጡ። ሰላም ወረደ ማለት ነው። ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ከዛ በፊት በንጅነታቸው ወደ ሻም ሄዱ። ሻም ማለት ሶሪያ ነው። ንግድ ሄዱ። ከአያታቸው ምናምን ጋር ሲሄዱ ይሁዲያኖች ያውቃሉ። በቀድሞ መጽሐፋቸው ወይ ደግሞ በብሉይ ኪዳን የምንል ተጽፎ ነበር ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከዛ አንድ ራሂብ ነበር ወይ ደግሞ ሞኖክሴ ነበር በሶሪያ። ከሩቅ የሆነ ታምር ይመለከታል። ፀሐይ ነው፣ ጠራራ ነው። ያ ፀሐይ የሆነ ጥላ አደርጋ ስትጓዛ ከሩቅ እየሄደ እሱ ጋር ሲደርስ ያ ነገር ሲቆም ያን ነገር ለማየት ወጣና ያየው ማን ነው? የአረብ ነጋዴዎች ወደዛ ሲመጡ አየና ምን አደረገ? ያን ነገር ለማወቅ ብሎ ምሳ ጠራቸው፣ ጉዳዩን ለማጣራት ብሎ። ሲያጣራ ሲሄዱ ከናንተ መካከል የቀረሰው የለም ወይ አላቸው። አንድ ሕፃን ልጅ ነበር፣ ግመል እየጠበቀ ነው አሉ። እንደምፈለገው እሱ ነው አምጡት አለ። አመጡት። ልንገራችሁ፣ ይህ ነብይ ይህ ልጅ ነብይ መሆኑ መልእክት እንትን አለው፣ ምልክት አለው እዚህ ላይ የመጨረሻ ነብይ ብሎ እዚህ ላይ ተጽፏል። የሙሐመድ ሰለላሁ ዐለይሂ ወሰለም ያ ምልክት አለና ይህ ነብይ ይዛችሁ ከተማ ከገባችሁ ይሁዳኖች ይገላሉ። ምክንያቱም እነሱ እየጠበቁ አሉት ከኛ መካከል ነው ነብይ የምነሳ ብሎ እየጠበቁ ነው። ስለዚህ ከተማ ይዛችሁ እንዳትገቡ ይዛችሁ ተመለሱ ተባለ። ይዞ ገቡ። ከዛ በኋላ ለሙሐመድ ሰለላሁ ዐለይሂ ወሰለም ልክ 20 ዓመት ምናምን ሲደርሱ ንግድ ጀመሩ። ከሰው ብር ወስደው ከኸዲጃ የምትባል ረዲየላሁ ዐንሃ እናታችን ኸዲጃ ለሁሉም ሰው ብር እያበደረች ሰርቶ በትርፍ መልስላቸው ነበር። ለሙሐመድ ሰለላሁ ዐለይሂ ወሰለም እንደዚሁ ንግድ ጀመሩና ወደ ሶሪያ ሄዱ። በቃ ከነሱ ጋር የነበረው ልጇም ከሱ ጋር ነበር፣ ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር። የኸዲጃ ልጅ ከሙሐመድ ጋር ሰለላሁ ዐለይሂ ወሰለም ሄዶ ነበር። ልክ እሱ የሚሰራ ትክክለኛ ሚዛናዊ ንግዱን አይና በጣም ተገረመ። ገብቶ ለእናቱ ይነግራል። ልክ ያተረፈውም ደግሞ ሌሎቹ ከሷ እንደሚበደሩ የበለጠ ትርፍ ይዞ መጣ። ስለሱም ስትሰማ አፈቀረችው፣ ወደደችው። እሷ ግን 40 ዓመት ናት፣ እሱ ገና 25 ዓመቱ ነው። ከዛ በኋላ ለጓደኛዋ ነገረች እንደምትወደው። ከዛ ለሙሐመድ ሰለላሁ ዐለይሂ ወሰለም ሰሙ፣ ሂዶ ለአጎታቸው ነገሩት። ከዛ ተጋቡ። ከዛ በኋላ ልክ 40 ዓመት ሲደርሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሒራ ተራራ ወደሚባል ነበር ጋራ ሒራ የሚባል ወይ ደግሞ ዘጋብኝ 10 ደቂቃ እያለኝ ነው ፊድባክ ላደርግ ምን እንደማደርግ